ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደስኬት ተከታታይ ሰላም ናችሁ? አልሐምዱሊላህ ረብል ዓለሚን። ዛሬ ደግሞ በአዲስ ቪዲዮ እያለሁ ኢንሻአላህ ዛሬ አንድ መልእክት አለኝ። ምንድነው እሱ? ብዙ ጊዜ አንዳንድ እኛ ሙስሊሞች ማለት ነው አንድ ነገር አለ በኢስላም ህግጋት አለ። ያንን ህግጋት የጣሰ ሁሉ ትንሽም ይሁን ትልቅ፣ ሴትም ይሁን ወንድ፣ ህፃንም ይሁን አሮጊት ወይም ደግሞ አረጋውያን ባወቅነው ልክ ወይም ደግሞ ባወቁት ልክ ወይም ደግሞ እነሱን በሚመጥን ልክ የሆነ መልስ ይሰጣሉ። በተለይ ጥፋት ሲያጠፉ ማለት ነው። ለምን እንደ ካፊሮች ሃይማኖት ጠጣ ግን አትስከር የሚል እንደዛ አይደለም። አንደኛ፣ ሁለተኛ ደግሞ የሆነ ነገር አንድ ሰው ሲሰራ ያ ነገር ካላወቀ እንዲያውቅ ገብታችሁ ካልገባው እንዲገባው፣ እንዲሁም ደግሞ እኛ ሃይማኖታችን የሚፈቅድና የማይፈቅድ ነገር አለ። ያን ነገር ለማያውቅ ሰው ሙስሊም ነኝ ላለ ሁሉ ማስረዳት ግዴታችን ነው ማለት ነው። ባረከላሁ ፊኩም። እና አንድ እንግዲህ አላህ ሱብሓነሁ ወተዓላ ነው የሚያውቀው የውስጥሽን ወይም የውስጥህን አንድ ነገር የተመለከታለ። ከዛ መሀል ኮሜንቱ ከዚህም በፊት ዩቲ እንዲሁም አንድ ወገናችን ሙስሊም መስሎ ዩቲ ደግሞ የካፊሮችን ወይም ደግሞ የክርስቲያኖችን ልብስ ለብሳ ነጠላ በተለይ ለብሳ እንደዚህ ይሆናል አለ። ብዙ ጊዜ ያው የኦርቶዶክስ እምነት ተከታይ ብዙ ጊዜ ስዕሎችን ግድግዳ ላይ ምናምን ለጥፈው ጊዮርጊስ፣ ማርያም፣ መርየም እና ማንኛውንም ስዕሎችን ለጥፋችሁ ምናምን ያው እንግዲህ ልታመልኩ ትችላላችሁ፣ መብታችሁ ነው። እኛ ምንም አላለም። ግን ምን አለ መሰላችሁ እኛ በኢስላም የሚፈቀድና የማይፈቀድ ነገር አለ። ለምሳሌ ማህበራዊ ኑሮ ከተባለ ማህበራዊ ኑሮ ያለ ነው፣ ችግር የለውም። እኛ እንኖራለን፣ አብረናችሁ እየኖር ነው፣ እንደውም ችለን ማለት ነው። ለምሳሌ ብዙ ጊዜ አይታችሁት ሆነ ኢትዮጵያ ውስጥ ኢስላም ጠል ብዙ ማህበረሰቦች ሁሉም ባይሆን በብዛት ማለት ነው ኢስላም ጠል የትም ቦታ ሙስሊሞች ያለምንም ጥፋታቸው እየተገደሉ ብዙ ነገር እናያለን። እንደውም አሁን ላይ የምሬን እምላችሁ የሚከሰተው የምናደርገው በግልጽ ኢትዮጵያ እኮ የኦርቶዶክስ ናት የተባለ ራሱ ብዙ ይወራል። ያሁላ ሲሆን አፋችሁ ላይ ነፋስ ይወስዳሉ ማለት ብዙዎች ሙስሊሞች ዝም ብለን አልሐምዱሊላህ ረብል ዓለሚን። እና በማህበራዊ ኑሮ ግን እንደ ሙስሊሞች ምን የለም አልሐምዱሊላህ ረብል ዓለሚን። እኛ ሙስሊሞች ምንን ስለምናቅ ማለት ነው ማንነታችንን እኛነታችንን ዲናችንን እንደሚያዝን ስለምናቅ ማለት ነው። ባረከላሁ ፊኩም። እና ከዛ ማህበራዊ ደግሞ አብሮ ለመኖር ከተባለ ግዴታ የእናንተን ታቦት ሲወጣ ማክበር ወይም ደግሞ እናንተን መመሳሰል ወይም ደግሞ ክርስቲያኖችን መመሳሰል ወይ ክርስቲያኖች ሙስሊሞች ክርስቲያኖች መመሳሰል ይሄ ሌላ ጉዳይ ነው። ወደድ ባይነት ነው፣ ቅሬነት፣ አጓጉል አራዳ ነኝ ባይነት ማለት ነውና እንደዛ አይነት ነገር እስልምናችን አይፈቅድም። መጣችሁ ማክበር ትችላላችሁ የኛን፣ ግን እኛ እናከብርም አሁንም ቢሆን። እንዲሁም ደግሞ በአለባበስ በመጋገብ ምናምን ምን እንደየው ነገር አለ። ለምሳሌ አለባበስ ነጠላኛ አንለብስም። ለምን እንለብሳለን? አልሐምዱሊላህ ረብል ዓለሚን። እንዲሁም ደግሞ ይሄ የዩቲናስ አለባበስ ወይም ደግሞ አኳኋን ሁኔታ እሷ ያለ እውቀት ወይም ደግሞ በተለይ አሁን ላይ በጣም ልቅ አይነት ስራ እየሰራች ነውና ብዙ ጊዜ ማሻላ ብዙ ትልልቅ የእውቀት ባለቤቶች ዳዒዎች ዳዋ አድርገውላታል። ቢያንስ ንግግራቸውን ተግባር ላይ ባታውልም ግን አክብራቸው ትኖር ነበር። አሁን ደግሞ እንደውም እኛ እኮ ድሮ በኢትዮጵያ እንደዚህ ነበር እያለች ምን ጀመረች? ነጠላዋን ለብሳ ምናምን እንደዛ ነገር አብሮ እንደዚህ ይሄ ነገር አይፈቀድም። አይደለም ካፊርን ወንድ መሳም፣ ካፊር ወንድ ካፊር ሙስሊም ሴትን መሳም አይደለም ሰላም መባባል ራሱ ከሙስሊም አጅነቢ ከወንድ የአክስቶቼ ልጆች የአጎቶቼ ልጆች ራሱ እኔ ሰላም አለለም። አልሐምዱሊላህ ረብል ዓለሚን። ደስ የሚለው ነገር በዚህ ደግሞ ደስተኛ ነኝ፣ ሰላም ነኝ አልሐምዱሊላህ። እዚህ የምትሰሙኝ ሁሉ የአክስቶቼ ልጆች በተለይ ካላችሁ እንዳታስቡ፣ ስኬትን ሰላም እንላታለን ምናምን አይደለም። የአክስቶቼ ልጆች የአጎቶቼ ልጆች አትሰላም አትለኝም። ለምን አጅነቢ ናቸው ለኔና ይሄን ነገር እያለ እንኳን ደግሞ አይደለም ማለት ነው እንደዚህ አይነት ስራ መስራት። እና በዛ ላይ የተሰጠ ኮሜንት አለ። ከዛ ምን ይላል ኮሜንቱ? በጣም ነበር የገረመኝ። እና ግን እኔ አፌን ሞልቼ የሆነ ነገር አለ። ምንድነው ኮሜንቱ? በእርግጠኝነት ይሄንን ኮሜንት የኮመትሽ ወይም የኮመትከው ሙስሊም እንዳልሆናችሁ ነው የተረዳሁት። ለምን ከኮሜንቱ ማለት ነው። ሙስሊም ከሆንሽም ምን ልልሽ ፈልጌ ነው ጥርግ ማለት ትችያለሽ፣ መብትሽ ነው። አልሐምዱሊላህ አላህ ሱብሓነሁ ወተዓላ አንድ ነገር ልንገራችሁ ማለት ነው።
ምን ይላል? የመጀመሪያው ከአደም ጀምሮ የመጨረሻው ደግሞ የቂያም ቀን ሰማይና መሬት በሚገናኝበት የዛን ቀን ጀምሮ አላህን ለመጉዳት ብታስቡ ቅንጣት ታህል አትጎዱትም። ለመጥቀም ብታስቡ ቅንጣት ታህል ብትክዱ ለራሳችሁ ብታምኑ ለራሳችሁ ይለናል አላህ። እና ምን ልሽ ፈልጌ ነው? ሙስሊም ከሆንሽ ብታምኚ ለራስሽ ነው፣ ብትከፍሪ ለራስሽ ነው፣ መብትሽ ነው። እና እሽሩሩ ልልሽ ትፈልጊያለሽ ሙስሊም ከሆንሽ ማለት ነው። ግን ሙስሊም አትመስል። ካፊር ከሆንሽ ደግሞ ማማዬ ማጭበርበሩ መዋሸቱ እስከ መቼ ድረስ? እስከ መቼ? አይሳካልሽም። የምሬን እምላሽ በእርግጠኝነት ሙስሊም ካልሆንሽ የተረገጡ እዛ ላይ ማለት ነው። እና ምን ይላል? ምን አገባሽ በሰው ኃጢአት፣ ክርስቲያን ጥሩ ነው እኔም ወላሂ እሆናለሁ ሰሞኑን ይላል። ወይኔ አራ ቢስሚላ። እንኳን አንቺ አይደለም የሚገርመው፣ እንኳን አንቺ ማንም ቢሆን አለም ቢከፍር እኔ እንደዛ አይነት ሰው አይደለም። ወይም ደግሞ እሽሩሩ የምትባይ ሰውም አይደለሽም። አልሐምዱሊላህ ረብል ዓለሚን ኢስላም ትክክለኛ ሃይማኖት መሆኑን የምትረጅበት እንኳን ብዙ አይነት መረጃ አለ። ከዛ አንዱ ግን ምንድነው ቅዳሴ ቀድስ የነበረ ቤተ ክርስቲያን ይኖር የነበረ በጣም ጳጳስ የተባሉ ሰዎች ዛሬ ላይ ሐቅን መሆኑን ሲያውቁት ላኢላሃ ኢላላህ ሙሐመድ ረሱሉላህ ሲሉ የሚሆኑ እነሱ ናቸው። የሚገርምሽ ማለት ነው። ሴቶችማ ማሻአላህ በጣም የሴት ልጅ እኮ በመጽሐፍ ቅዱስ እንደ አግብታ የፈታች ሴት የአግብታ የፈታች ሴት ፈልጋ እኮ አይደለም የተፈታች። ምናልባት ባሏ ሰካራም ሆኖ ብዙ ነገር በድሏት ፍች ከጠየቀች እኮ ይቺ አመንዝራ የምትባል መጽሐፍ ቅዱስ ይዛችሁ ነው የምትዞሩ ማለት ነው። የምሬን ነው የምላችሁ። አንዳንዴ ብዙ የእውቀት ባለቤቶች በተለይ ንጽጽር የሚሰሩ ላይ ሄዳችሁ ብትመለከቱ በጣም ለሴት ልጅ ክብር የሌለው እየተመለከታችሁ እንኳን እናንተ ዛሬ ላይ ስትሽለጠለጡ ነው የምትሉና ብትክጅም ለራስሽ ብታምኝም ለራስሽ ነው ማማዬ። ግን ደስ የሚለው አልሐምዱሊላህ ረብል ዓለሚን ኢስላም ትክክለኛ ሃይማኖት የነበረው ለምሳሌ ትልልቅ አይማዎች፣ ትልልቅ ዳኢዎች፣ ኡስታዞች ማለት ነው ድሮም ኢስላም ላይ ናቸው፣ ዛሬም ኢስላም ላይ ናቸው፣ ነገም ኢስላም ላይ ናቸው። ኢንሻአላህ ሲሞቱ በኢስላም ነው እኔ ማለት ነው። እምነታችንም እንደዛ ነው። ግን አንድ እስኪ ማን ኡስታዝ ነው ወደ ኩፍር ዓለም ይሄደ? የለም አልሐምዱሊላህ ረብል ዓለሚን። ግን ማንም ቄስ ማለት ነው ቄስ ስንት ያረግ የነበረ ኢስላምን ደጋሚ ስንት ሰካራም የነበረ ሰው ግን ኢስላምን ሲያቀጥታ ማንንም አይፈራ ኢስላምን ሲቀበል። ለምሳሌ ካሊድ ክብሮ ከበትንሽ እንኳን በቂ ነው እሱ ማለት ነው። ሌሎችና የምታውቋቸው ብዙ አሉ። ካሊድ ክብሮ እንኳን ቢያንስ እኔ ሳቀው ከ10 ዓመት በላይ ሆኗል። አልሐምዱሊላህ ረብል ዓለሚን። አያችሁ ሀዛ ኢስላም፣ ይህ ነው ኢስላም። እና ምን አገባሽ ላልሽው ይመለከተኛል። እህቴ ዩቲናስ እህቴ ስለሆነች ሙስሊም ስለሆነች እስካሁን ድረስ ምንም ጥፋት ብታጠፋት እስልምናዋን ግን አልካደችም። እንዲሁም ደግሞ አንዳንድ እህቶች አሁን ሙስሊም ሆነው ጸጉራቸውን ለቀው የሚሄዱ አሉ። እነሱን እኛ የመምከር እኛ ሂጃብ ያረግኖች እኛ የለበስኖች ኢስላም የማያዘውን ባወቅነው ልክ የመምከር ግዴታ ስላለብን ነው። ምን አገባሽ ላልሽው አንቺም ጥልቅ አያረግሽም። ስነ ስርዓትሽን ያዥ። ገባሽ? ያ እንኳ ማለት ነው ያ የቄሱ እንትኖችን ክርስቲያኑ ሙስሊሞችን አንዴ መስባ ይዞ አንዴ ቆብ ይዞ አንዴ ቀሚስ ለብሶ ምናምን የሚያደርጉ ድርጊት ራሱ ከኢስላም እኮ አይደለም። የኢስላም አዳብና ስርዓቱን አያውቅም። ለምሳሌ ጫት ይዞ ተቀመጠ። ጫትኛ በኢስላም እኮ ይፈቀዳል ያለ የለም። የት ሀገር ሀዲስ አለ? የለም። እና እህቴ ሙስሊም ከሆንሽ የምሬ ነው የምልሽ ወደ ራስሽ ተመለሽ። አይ ከፍራለሁ ካልሽ መብትሽ ነው። ብዙ ካፊር ሙስሊም እህቶች ሰለምቲዎች እኮ ወላሂ እውነቴ ነው ኢስላምን ፈልገው ደስ የሚላቸው ስንት ልጆቻቸውን በጣም ተንቀባረው እየኖሩ ግን ባለቤታቸው ባለመስማማት ኢስላምን ሲረዱ ልጆቻቸውን ይዘው ቅፍ አድርገው በኢስላም የሚኖሩ አሉ። ምሬ ነው የምላቸው ከጎናቸው ቆም ማንም የለም። እኛ ሙስሊሞች ራሱ አንረዳቸውም። ግን አላህ አለን። ኢስላም የበላይ ነው። ኢስላም የበላይ እንደሚያደርጋቸው ስለሚያውቁ ብቻ ኢስላምን ተቀብለው ብቻቸውን እየኖሩ ነው። ለነሱ ምን አሰብሽላቸው? ለነሱ ማን አላቸው? ብዙ ሰለምጆች እኮ ወንድ ፈልገው ነው እየተባሉ እኮ ራሱ ብዙ ይሰደባሉ። እና ምን ልሽ ፈልጌ ነው ሙስሊም ከሆንሽ እህት አለምዬ አላህን ልትፈሪ ይገባል፣ ልታስተውይ ይገባል። እንዲህ አይነት ንግግር ለካፊር የተቆርቆረች ተሆነ የምሬን እምልሽ በጣም ስህተት ላይ ያለሽ። ሰሞኑን እሆናለሁ ያልሽው ደግሞ አየቱ በጥርጣሬ ላይ ነሽ ማለት ነው። ገባሽ? አንድ ሁለተኛ ደግሞ ኃጢአት የሚለው ነገር እኛ እንደ አነጋገር ኃጢአት አናቅም፣ ብናቅም ደግሞ ብዙ ጊዜ አንጠቀምም። ወንጀል የሚለው ነው እና ሙስሊም እንዳልሆንሽ በደንብ ይገባኛል ማለት ነው። ገብቶሻል? ግን አፌ ሞልቼ እንደዚህ ማለት አልችልም። በቅርብ ሆናለሁ ካልሽ ለመብትሽ ነው። እኔ አላስገደድኩሽም። እህቴን የመምከር ግን መብት አለኝ።
እንዲሁም ደግሞ ወገናችን እንደዚህ ነገር እንዲያደርግ ማን የፈቀደለት? በኢስላም ድርድር የለም። ገባችሁ? አንደኛ በብዙ ነገር ልትበድሉን፣ በገንዘብ በንግግር በብዙ ነገር በነብያችንና በአላህ ሱብሃነሁ ወተዓላ ግን ድርድር አናውቅም። ደግሞ እኮ ነው ትምህርቱን የሰጠው። አያችሁ ትናንትና ቢቲና ስታረግ የነበረው ስትሰራ የነበረው ታይ ብትባል ባለመስማቷ ዛሬ ደግሞ አወዳደቋ ከፋን ያለ እንደዚህ አይነት አለባበስ ከወንድ ጋር እንዲህ አድርጎ መሳሳብ እንዲህ ያለ መጃጃል ነገር እኔ ጥሩ አይደለም ያልኩ እንጂ ሃይማኖቷን ቀይረች ብዬ እኮ ቪዲዮ አልሰራሁም። ገብቶሻል? እንደዚህ አድርጌ ብሰራ ነበር መናገር ያለብሽ ግን ምን አገባሽ በሰው ኃጢአት ስላልሽ ነው እንዴ? ለምን ተደብቃ አላረገችም? እኛ እንዳንናገራት ተደብቃ ብታረገው ኖሮ እኮ ይኸውላ ሰው እንትን አይላት ነበር። እሷ ደግሞ ሰዎችን ልታስተምር ቪዲዮ ስለለቀቀች የለቀቅሽው ቪዲዮ አስተማሪ ሳይሆን ይሄ ነገር እስልምና አይፈቅደውም፣ እስልምና ስህተት ነው፣ እስልምና እንደዚህ ነው ብለን እንጂ ዳዋ ያደረግንላት ምን አገባሽ የሚለውን ለራስሽ አእምሮች ሊያስቀምጪው እንጂ በሰዎች ላይ ምንም አይመለከትሽም ማለት ነው። እኛ ሰዎች ማለት ነው እንኳን ሙስሊሞች ካፊሮች ማለት ነው ገደል እንዲገቡ ከኢስላም ወጣው መጥፎ ቦታ ላይ ጀሃነም እንዲገቡ ስለማንፈልግ ነው ዳዋ የምናደርግላችሁ እንጂ ሌላ ነገር አይደለም። እሺ እና ውድ ቤተሰቦቼ ቪዲዮ ላይክ ሼር አድርጉልኝ። ኢንሻአላህ ባረከላሁ ፊኩም። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያድርግልን። የሰለማችሁ አላህ በእስልምና ጽናትን ይስጣችሁ። ሰለምቶችም አላህ ይጠብቃችሁ። አብሽሩ። ካፊሮች ኑ ወደ ኢስላም ትጠቀማላችሁ። ባረከላሁ ፊኩም።